ቀላል ነበር ወይ አሊባባ ወደ ማምጣት ነው? ጃክማ ከጠቅላይ ሚኒስትራችን ተጋብዘው እዚህ ከመጡ በኋላ ኮቪድ ገባና ነገሩን አቋረጥ። እውነትም ኢኮመርስ ለአንድ ሀገር ምንም አማራጭ የሌለው መፍትሄ ነው። ማርክ በኮምፒውተር ጄኔሬሽን ወይም ደግሞ በኮምፒውተር ታሪክ ቢል ጌትስ ታሪክ ቀያሪ ነው ተብሎ ይጠቀሳል። ዊንዶውስ ማይክሮሶፍትን ለአይቢኤም መሸጥ ፈልጎ ነበር ቢል ጌትስ። አይቢኤም አልፈልግም ብሎ ሳክሰስፉል አልሆነም፣ ከሰረ። እንደውም ያንን ትቶ ከፐርሰናል ኮምፒውተሩ ጋር የማይክሮሶፍትን ፕሮዳክት ባንድል አድርጎ ይሸጥ ነበርና ፐርሰናል ኮምፒውተር በእያንዳንዱ ቤት መግባት እንዳለበትና ሁሉም ሰው እንደሚኖረው እምነቱ ነበረ። ቢል ጌትስን አይ ቲንክ ቪዥኑ እሱ ነው። በዛ ጊዜ ነው እንግዲህ ቤትም ይሁን በጣም ያምራል ቤታቸው። በጣም ያምራል። ኮንሰፕቱ ራሱ ለየት ያለ ነው። እንደ ኮፊ ሾፕ አለው፣ እንደገና ደግሞ የኦንላይን ኮንሰፕት አለ። እዚህም ደግሞ አንዳንድ የማያቸውም ሳምፕሎች አሉ እና እዚህ ይሸጣል ማለት ነው። አሁን ልግዛብል ምንድነው ያደርግን ያለ ነው። ይሄ ሾሩም የመጀመሪያው የአሊ ኤክስፕሬስ በአፍሪካ የከፈቱት ሾሩም ነው እና እነዚህ የምታያቸው እቃዎች በሙሉ ለናሙና የላኩልን በተለይ እዚህ ገበያ ሲገቡ ኢኮመርስ ስራ ላይ ወይ የሚገዙ ሰዎችን እቃው ምን ይመስላል የሚል ስሜቱን አይተው የሚገዙበትን ፍላጎት ስለነበራቸው እነዚህ የላኩልን ብዙ ይሸጣሉ ተብሎ የታመነባቸው እቃዎች ናቸው እና ለጊዜው የምናሳይበት ነው። ግን ሴልስም የምንሰራባቸው ቁሶች አሉ። ሌሎችም ከኛ ስራ ጋር የሚገናኙ ብዙ ማይኮች፣ ሄድፎኖች ምናምኖች አሉ። ደስ ይላል። ስለዚህ ይሄ ራሱ ሞዴል ነው እንጂ ኦንላይን ነው። ኦንላይን ነው። አሁን ዲማንዱ ደግሞ አንዳንዴ እኛ ሀገር ላይ እቃዎችን አዘ ኔክስት ዴይ ወይ በ3 በ4 ቀን ለማስገባት ስለሚያስቸግር አንዳንድ ተፈላጊ የሆኑ እቃዎችን ቀጥታ አምጥተን እዚህም ኦፍላይን ወይም ደግሞ ከዚህ መጥተው የሚገዙበትን ስርዓት እየተዘጋጀን ነው። መጀመሪያ እንደውም ትዕዛዞች መጥተዋል። ለዚህም ኦፍላይን ሴልሱ የሚሆን ማለት ነው። በኦንላይን የሚያዘዙ ደንበኞች ኦልሬዲ እቃቸውን የተጠባበቁ ያሉ አሉ። ፍሊንክ ነው። በቀጥታ ወደ ፕሮግራማችን በዚሁ እንገባለን። መግቢያ ያደረኩት ራሱ አሊ ኤክስፕረስ፣ ገበያ ኤክስፕረስ፣ ቶሞካ ይታየኛል። የኦንላይን ኮንሰፕት ያገናኝንም የቴክኖሎጂ ግብይቱም ጉዳይ አለ። በስፋት እናወራለን። ተመልካቾቻችን ግን በዚህ ሰዓት ከስቱዲዮ ወጣ ብለን ከተለመደው የስቱዲዮ ሴታፕ እዛው አሊ ኤክስፕረስ ቢሮና ሾፕ ውስጥ ነው ያለ ነው። ከኛ ጋር እንድትቆዩ ጋብዛለሁ። ኦሊያዶጂ አስተናግዳቸዋለሁ። የዛሬው እንግዳችን ደግሞ አቶ ማርቆስ ናቸው። ከአቶ ማርቆስ ጋር የተለያዩ ጉዳዮችን እናወራለን። ራሱ አሊ ባባ ኢትዮጵያ የመጣበትንም ሂደት ከመነሻው ጀምሮ ያለውን ቻሌንጅ እናነሳለን። ታሪካቸውን ብዙ ነው። እንደ ቤተሰብም የሚነሱ ብዙ ነጥቦች አሉ። ውድ ተመልካቾቻችን ይህ ኔትወርክ ፖድካስት ነው። ቆይታችሁ ከኛ ጋር እንዲሆን ጋብዛለሁ። እንቀጥላለን። ማርክ እኔ ነኝ እንኳን ደህና መጣ ሙሉ ወይሳተ እንግዲህ ማለት እንግዲህ ሾሩማችን ቤታችን መጣል እንኳን ደህና መጣ። ከቲም ጋር አመሰግናለሁ ለዚህ እድል። በጣም አምሮልናል። እኛም እዚህ በመምጣታችን ለወጥ ያለ ነገርም ነው እድል የሰጠን። እናመሰግናለን። እኛ እንደ ቲም ራስን አስተዋውቅልን እስቲ። እንግዲህ ቤቴ ነው ብለሃል። እኔ ጋር በመጣ የነበርኩ ኢንትሮዳክሽን የምሰራው ገባኝ። ራስን አስተዋውቅ። ስሜ ማርቆስ ጥላሁን እባላለሁ። የኤምኬቲዋይ ስራ አስኪያጅ ነኝ። ኤምኬቲዋይ አሁን ዘንድሮ 30 ዓመታችን ነው። በቴክኖሎጂ ላይ የተመሰረተ መፍትሄ የሚያቀርብ ሁለተኛ ጄኔሬሽን ቢዝነስ ነን እና አሁን እዚህም እንደምታየው የጊዜው አዳዲስ ቴክኖሎጂ መፍትሄዎችን ይዘን እንመጣለን እና ይሄኛው የአሊ ኤክስፕሬስ የአሊባባ ኩባንያ ወይ ሳብሲዳሪ የሚባለው ነው። አፍሪካ ላይ የመጀመሪያውን ሾሩም የከፈቱበት ሎኬሽን ወይ ቦታ ነው እና ይህ ትልቅ ምርት ስኬት ነው።
በዚህም ቦታ ላይ እንደምታየው በቶሞካ ትልቅ ብራንዶችም ሾሩማችን ውስጥ አገልግሎት ያቀረብን አብረን ያለንበት ሁኔታ አለ። ደንበኞች ዘና ብለው ስለ ኢኮመርስ የሚያዩበት ትሬኒንግ ስልጠና ማዕከልም አለን። የተለያየም ስለ ኢኮመርስ አሊኤክስፕሬስ ስፔሲፊክሊ የሚጠይቁበትና ለመግዛትም ለመሸጥም የሚያዩበት እንደ ማዕከል ነው። ስልጠናው ምንድን ነው? ስልጠናው እንግዲህ ትልቁ ነገር ኢኮመርስ በተለይ በብዙ ማርኬቶች ላይ ገበያዎች ላይ ስኬት ያላገኘው አፕሊኬሽኖች ወይ ቴክኖሎጂው ሳይሆን እንዴት መግዛት ወይ መገበያየት እውቀት ችግር ነው። ይሄ በእኛ ገበያ ብቻ ሳይሆን ዓለም አቀፍ ላይ የሚታይ ነው። ለዚህ አንድ ሰው እንዴት ኦንላይን ገብቶ እንደሚገዛ ከዚህም ደግሞ ኦንላይን ፕላትፎርማችን ገበያ ኤክስፕሬስ ይባላል ከአሊ ኤክስፕሬስ ጋር ተጣምሮ የእኛን ሀገር ምርቶች ለውጭ ገበያ የሚያስተዋውቅ ከውጭም አሊ ኤክስፕሬስ እቃዎችንም የምንሸጥበት ኦንላይን ፕላትፎርም ነው። እዛ ላይ እንዴት መግዛት መሸጥ እንደሚችል ትሬኒንግ እና እውቀት ይፈልጋል። ይህም ማዕከሉ አንደኛው ስራው ማሳወቅ ነው። ስለዚህ እነዚህን ፖቴንሻል ሻጭ የሚሆኑ ገዢዎችንም ሁሌም እናገኝበት ነው። አሁን በቅርቡም ደግሞ እዚሁ ትሬኒንግ ሴንተር አለን ከዚህ ከምታየው ሾሩም በታች። እዛ ላይ ደግሞ በተለይ የሚሸጡ ሰዎች እንዴት ነው መሸጥ ያለባቸው፣ ምክንያቱም የተለያየ ስርዓት ይፈልጋል። ኦንላይን ስትሸጥ ኳሊቲን መጠበቅ አለብህ፣ ብራንድህን፣ ዴሊቨሪ ፖይንቱ እንዴት ነው ዕቃ የምታቀርበው፣ የተለያዩ ማኔጅመንቶችን እና ሬጉላቶሪ ኮምፕላያንስ በተለይ ክሮስ ቦርደር ወይ ከሀገር የሚወጣ መሻሻጥ ሲሆን ክፍያዎች የተለያዩ አሉ። ይሄ የሀገር አቀፍ ሕጉን በጠበቀ መልክ እንዴት ንግድ ስርዓቱን ማቀላጠፍ ይቻላል የሚለው ትምህርት ይፈልጋል። ይህንን እንደውም አንድ ሰው እዚህ ፕላትፎርም ላይ ገብቶ በተለይ የሚሸጡ ለኢንተርናሽናል ማርኬት ሲሆን እነዚህን የሚፈጽሙት ውል ሚት ማድረግ ያለባቸውን ስታንዳርዶች በደንብ ገልጸን አሳውቀን አስተምረን አስፈራርመን የምናስገባቸው ሁኔታ። ያ ለምሳሌ ገዢው ይገባኛል። ገዢው ራሱ እንዴት አድርጎ ኦርደር አድርጎ ሽፕመንቱን ክፍያ የሚፈጽምበት መንገድ እንዴት እንደሚሆን ይገባኛል። አቅራቢዎችም ይኖራሉ እንግዲህ ከአካውንት ሰጥቷቸው ሊሆን ይችላል። እዛ ላይ ራሳቸው ናቸው የሚፖስቱት እንጂ እናንተ እዛ ላይ ዲስፕሌይ አታደርጉላቸውም ማለት ነው። ካሰለጠናችሁ በኋላ ራሳቸው ናቸው የሚሰሩት። ሁለት አይነት አካሄድ አለ እንግዲህ የኛ ዋና ፎከስ በተለይ ይሄ ሩራል አምራቾች በየክልሉ ያሉ ትንንሽ አምራቾች ግብርና ላይ ያሉ ወይም የሚያመርቱ ኤኒቲንግ ምርት ያላቸው ለዓለም አቀፍ ገበያ ይመጥናል ብለን የምናያቸውን ለማበረታታት ነው ዋናው። እንደውም ይሄ ሲስተም በቻይና በሄድኩ ጊዜ አሊባባ ትሬኒንግ ላይ እና ስልጠና ላይ በነበርኩበት ጊዜ ያየነው ነገሮች አሉ። በተለይ ትንንሽ አምራቾች ወይ በአነስተኛ ገቢ ያላቸው የሚባሉ ኢቭን ፖቨርቲ ወይም ድህነት ደረጃ ያሉ አምራቾች እንዴት ህይወታቸው መቀየር እንደቻለ ያየንበት ሁኔታ አለ። ስለዚህ ፎከሱ እነዛን እንዴት እዚህ ገበያ ፕላትፎርም ውስጥ ገበያ ኤክስፕሬስ ላይ ከተን የዓለም አቀፍ ገበያን ማስተሳሰር ነው እና ይሄም እንግዲህ ትልቁ ቤኔፊቱ በፊት 3-4 ሰው ተቀባብሎ የሚያመጣው ወደ ገበያ የሚያመጣበት ሁኔታ ነው። እነዚህ ትንንሽ አምራቾች ጥቅም ብዙ ያጣሉ እና ያንን ከአምራቹ እስከ መጨረሻው ገዢው ይሄ ማዕከለኛውን ተዋናይ አውጥተህ ተጠቃሚ አምራቹ እንዲሆንና በተለይ ደግሞ እዚህ ዲጂታል ኢኮኖሚ ውስጥ እነዚህን አምራቾች የማካተት ነው። ስለዚህ እነሱን እዛ ፕላትፎርም ላይ በተቻለ መልክ ፓብሊሽ እናደርጋቸዋለን። እቃቸው እንዲታይ እናደርጋለን። ስለ እቃቸው ኳሊቲ እዚህ ኮኦፕሬቲቭ ሊሆኑ ይችላሉ፣ በሴቶች የሚመሩ ቢዝነሶች ወይ ንግዶች ሊኖሩ ይችላሉ። ወጣቶች ደግሞ የሚመሯቸውም ንግዶች ሊሆኑ ይችላሉ። እነዛን በአንድ በጥቅሉ ፓብሊሽ ማድረግ ወይ ደግሞ ስታብሊሽ ያደርጉ ብራንዶች ደግሞ ሲሆኑ የራሳቸው
ገበያ ኤክስፕሬስ ላይ ሱቃቸው ይኖራል። እንዳልከው ኢንቨንተሪውን የተለያየ የእቃቸውን ጭማሪ ማውጣት እንግዲህ አንድ ስቴፕ እውቀት ተሰጥቷቸው ሲሄዱ ያንንም ማኔጅ እንዲያደርጉ እድል የሚሰጥ ፕላትፎርም ነው። ድንቅ ነው። አሁን እኛም እንደ ኔትወርክ እነዚህ አነስተኛ አምራቾች በጎጆ ኢንዱስትሪ ደረጃ ያሉ በጣም ድንቅ ስራ የሚሰሩ አሉ። ከእደ ጥበብ ጀምሮ የተለያዩ አይነት የባልትናም የምግብ አይነቶችንም የግብርና ውጤቶችንም የሚያመርቱ ውድወርክ ብዙ አይነት የእደ ጥበብ ስራዎችን የሚሰሩ ወጣቶች አሉ። በዚህ አጋጣሚም ደግሞ ይሄ እድልን እንዲጠቀሙ ለማድረግ በዛው እናስተዋውቀው ብዬ ነው። ምን አይነት ስታንዳርድ አላችሁ? ከፓኬጂንግ ጀምሮ ከኳሊቲ ስታንዳርድ አሉ አይደል? ብዙ አይነት ሪኳየርመንት ወይም ደግሞ ራሱን የቻለ መስፈርት ሊኖር ይችላል። እንዴት ከእናንተ ጋር ሊሰሩ ይችላሉ? በዚህ ሰዓት ብዙዎች በየቤታቸው ባላቸው ትንሽ ማምረቻ ቦታ ያመርቱና መሸጫ ቦታና ማሳያ ቦታ ደግሞ ሊያስቸግራቸው ይችላል። እንደዚህ አይነት ቴክኖሎጂ ደግሞ ሲሆን እንደ ስታርታፕ ዲጂታሊ ደግሞ በአሊባባ በአሊ ኤክስፕረስ ምርታቸውን ማስተዋወቅ መቻል ራሱ ትልቅ እድል ነው ይዛችሁ የመጣችሁት እና ይህንን አፕሪሼት አደርጋለሁ። ሊንኬጁን ደግሞ እንደው የምንፈርጥበትንና የምንጋብዝበትን መንገድ ካለ እናንሳው ብዬ ነው። በጣም እንደው ይሄ እድል ጥሩ ነው። ትንሽ ነው ቢባል ቢዝነስ አይኖርም። በተለይ ኢኖቬት የሚያደርጉ ፈጠራ ያላቸው ቤታቸው ውስጥ ቁጭ ብለው የሚሰሩ አሉ። እነሱ በዚህ ኤኮሲስተም ውስጥ እንዴት ገብተው ስራቸውን አስተዋውቀው ገበያ አግኝተው የሚሄዱበትን እድል ነው። ተከፍለው ክፍያም እንዲያገኙ የሚሰራ ፕላትፎርም ነው እና እነዚህ እንግዲህ ትንንሽ አምራቾች አንዳንዴ የሚሰሯቸው ምርቶች በተወሰነም የፓኬጂንግ ሊሆን ይችላል ወይ የተወሰነ ግብዓት በማጣት በተለይ እኛ ፎከስ የምናደርግ ዓለም አቀፍ ገበያ ላይ ላይሸጡ የሚችሉበት ሁኔታ ሊኖር ይችላል ብዬ አምናለሁ። ባየነውም ነው። አሁን ይህንን ለመቅረፍ ከሁለት ትልቅ ኮመርሻል ባንኮች ኢትዮጵያ ካሉ ፓርትነርሺፕ ወይም ደግሞ ሽርክና ፈጽመን እነዚህ ኤስኤምኢ ወይም ኤምኤስኤምኢ ይሏቸዋል አነስተኛና መጠነኛ አምራች የሚባሉትም ብድር እንዲያገኙ ይሄ ብድር ገበያ እንዳለው ፖቴንሻል አጥንቶ ባንኩ ግን በዚህ ከገበያ ኤክስፕሬስ እና አሊ ኤክስፕሬስ ጋር ባለው ከኛ ድርጅት ጋር ባለው ውለታ የሚፋጠንበት አይነት መጠነኛ ብድሮች ይሄ ለግብአት ሊሆን ይችላል ወይ ደግሞ የሚያመርቱበት መሳሪያም ሊሆን ይችላል። ይህንን ደግሞ ካገኙ በኋላ ጥሩ ምርታቸውን ደግሞ በዛ ደረጃ አድርሰውት ዓለም አቀፍ ገበያ ላይ ደግሞ ሲሄዱ በትክክሉ ኤክስፖርት እንግዲህ አድርገው ላያውቁ ይችላሉ። እነዚህን ኤክስፖርት ሲደረግ ክፍያ ስርዓቱም አሁን ናሽናል ባንክ ባወጣውም የተለያዩ ሬጉላቶሪ ስርዓቶች በትክክሉ ተከፍሎ የሚፈቀደውን ያህል ምንዛሬም ቤኔፊቱን አግኝተው ሌሎች የሚያስፈልጋቸውን ግብአትም የሚያገኙበት ኢኮሲስተም ፈጥረናል እና ትክክል ነው ያነሳው። አንድ ከኤክስፖርት ከማድረግም ከፓኬጂንግም ከኮንሰልቲንግም ትሬኒንግም እነዚህም በሙሉ ከእንደነዚህ አይነት ሽርኮቻችን ጋር አድርገን ይንበታለ። ትልቅ አንድ የሎጂስቲክ ፓርትነርሺፕም የዛሬ 3 ሳምንት አካባቢ ኦፊሻል ላውንችም ይኖረናል። የሚመረቅበት ሾሩም እና ቢዝነሱ የዛኔም ደግሞ አናውንስ የምናደርገው ትልቅ በተለይ ዴሊቨሪ እና ትራንስፖርቴሽን ላይ እነዚህ ድርጅቶች ወይ ትንሽ አምራቾች የሚቸገሩበት ነው። ከሚያመርቱበት ቦታ ወደ የሚሸጥበት ቦታ እና ያንንም በጣም ተመጣጣኝ በሆነ ዋጋ ዓለም አቀፍ ገበያ ላይ የሚያቀርቡበት ምክንያቱም ተወዳዳሪ ሆነውም እንዲያሸንፉ ስለሚያስፈልግ ይህን አይነት ገበያ ኬንያ፣ ናይጄሪያ፣ ሌላም ኢጅፕት ሁሉም ገበያ ክፍት ነው። ከነዚህ ገበያዎች ሁሉ ተወዳድረን ነው መሸጥ ያለብን። ስለዚህ አንድ ዴሊቨሪ እና ሎጂስቲኩንም ሂደት እሱንም ፈጥረናል እና የተሻለ ውጤት የሚያመጡበት ሁኔታ እድል አለ። ይህንን ፕሮግራምን የሚያዩ በተለይ ኮንታክት የሚያደርጉበት እድል ይመቻቻል ብዬ ገምታለሁ። ምርት ኖሯቸው
አሊባባ ሊግባለን በአሊኤክስፕረስ ይሸጥልን ብለው አሉ። እሱን ሩም ነው የፈጠራችሁት፣ እሱን እድል ነው ያመቻቻችሁት ማለት ነው። እሱን እድል አመቻቸናል። ኦብቪየስሊ ኦንቦርድ ስናደርጋቸው ሲገቡ የሚፈለጉ የሬጉላቶሪ የተለያየ አይነት ሚኒመም ሪኳየርመንት አለ። የፕሮዳክትም ኳሊቲው፣ ዋጋውም የተለያዩ ገበያ ላይ ቀርቦ መሸጥ የሚችሉ ጥሩ አይነት ምርቶች መሆን አለባቸው የግሎባል ገበያ ላይ። ግን ሁሉም አምራች ገበያ ይኖረዋል የሚል እምነት አለ እና ያን ኮንሲስተንትሊ ማምረት ከቻለ ደረጃውን በጠበቀ መልክ ሁሌ ማቅረብ ከቻለ በተለይ እነዚህ ኢንተርናሽናል የሆኑ ገበያዎች ሲሸጡ አቅራቢው ቶሎ ማቅረብ መቻል አለበት። ምክንያቱም ትልቅ ብራንድ ጋር የተያዘ ፕላትፎርም ስለሆነ ምርቶቹ ባይቀርቡ ወይም ደግሞ ዲሌድ ቢሆን ወይ ኳሊቲው ዛሬና ነገ የሚለያይ አይነት ከሆነ እንደዚህን አይነት አቅራቢዎች በምክር ወይ በሚያስፈልጋቸው አይነት እገዛ ወደሚፈለገው ደረጃ እንዲመጡ እናግዛቸዋል። የእናንተ ኦብጀክቲቭ የውጭ ምርቶችን ኢትዮጵያውያን እንዲገዙ አንዱ አክሰስ የነበረው አሊባባ በገባ ብለን እንመኝ የነበረው አንዳንድ እቃዎችን በቃ ስሙዝሊ እንድንገዛ ተመቻቸ መንገድ እቃዎቹ እንዲመጡልን ክፍያ እንድንፈጽም ምኞት ነበር። ዓለም ላይ ኤክሰርሳይዝ ሲደረግ ስለነበር ማለት ነው። አሁን ደግሞ አንተ የምትነግረኝና አዲስ ነገር ይዘህ የመጣው የእኛን ራሱ ምርት እዛ እናስተዋውቀው እዛ ላይ እንሽጥ የሚል ሀሳብ መጣ። ዋና ኦብጀክቲቫችሁ የቱ ነው? እውነቱን ለመናገር እንደ ሀገር እና እንደ ቢዝነስም በተለይ ከህብረተሰቡን ይጠቅማል ብለን እናምነው የዚህ የሀገራችንን ምርት ወደ ውጭ መላክ የምንችልበትን ፕላትፎርም ማሰናዳት ነው። ያንን ላይ ትልቅ ፎከስ አለን። ፕላትፎርማችንንም ከአሊኤክስፕሬስ ጋር በነሱ ስታንዳርድ ባገኘናቸው ኢንፑት ገዛም ስንሰራ ሎካላይዝም ማድረግ የፈለግነው ይህንን ማቀናጀት ስላስፈለገ ነው። አሁን ምንድነው የውጭውን አሊኤክስፕሬስን መጀመሪያም የነበረው የራሳቸው ገበያ ማዕከል ነበረ። እሱን ኮፒ ፔስት ማድረግ የምንችልበት ሁኔታ ነበር። አሁን ትልቅ ቻሌንጅ አለው። ባይ ዘ ዌይ ፌልም ያደርግ ነበር እንደዛ አይነት አካሄድ ቢሆን። ምክንያቱም የውጭ የአሊኤክስፕሬስ ፕላትፎርም አንድ ከሎካል ፔመንት ወይ ክፍያ ስርዓት ጋር የተያያዘ አይደለም። አሁን ገበያ ኤክስፕሬስ እና አሊኤክስፕሬስ ብለን አሁን ላውንች ብናደርገው ከቴሌብር ከተለያዩ ባንክ ዋሌት ከስዊች ጋር እና እንደዚሁ በአሁን ከኤምፔሳም ጋር እየጨረስን ያለንበት ሁኔታ ነው። ስለዚህ ኤኒባዲ ከፈልገውን እንትን ግብይት በተለይ ከውጭ ለሚመጡ እቃዎች በትክክሉ ኦፊሻል በሆነ ቫትን እና ታክስን ያማከለ ደረሰኝ አግኝቶ በሀገራችን ኢትዮጵያ ብር መግዛት ይችላል። ይሄ የውጭ ፕላትፎርም ማስተናገድ አይችልም ነበረ። እቃዎቹ በብር ፓብሊሽድ ይሆናሉ፣ ግን በብር መግዛት አችልም። የውጭ ምንዛሬ እንደ ኢትዮጵያ ደንበኛ ወይ ገዢ በካርድ የውጭ ምንዛሬ ያለበት ያስፈልጋል። በዚህ በብዙ አይነት የሌጋል የሬጉላቶሪ ኮምፕላያንስ እንደገና ደግሞ በፈለጉ ጊዜ ያንን የመግዛት ችሎታ ሰው እያስቸገሩ ዛሬ በሌላ መንገድ እየወሰዱ ነበር የሚጠቀሙት ደንበኞች። ያንን ሙሉ ለሙሉ የሚያስቀር ስራ ሰርተናል። ስለዚህ ቀጥታ እቃዎች መጥተው ቅድም ባልኩ በሎጂስቲክስ ፓርትነርሺፕ እና ፍሬምወርክ በመጠቀም እቃዎቹ ገብተው ግብራቸው ተከፍሎ ሪሲት እና ባት ኢንቮይስ ተይዞ ደጃቸው ድረስ በተቻለ መንገድ ኔሽን ዋይድ ኢትዮጵያ በሙሉ ዴሊቨር የምናደርግበት ስርዓት ነው የጨርሰን የተዘጋጀ ነው። ከዚህ ልክ ነው የሚመጡት ዲማንዱ ትልቅ ነው። በቂ ምንዛሬ ያለን ወይ ሀገራችን ላይ ያ ሳስቴናቢሊቲ ወይ ሁል ጊዜ ባለው ዲማንድ ለማጣጣም ሊከብድ ይችላል። ኢቨን ዞ ኤክስፖርቱም አሁን መኖሩ ለዛ ኢምፖርት ባንኮችም ትብብር አድርገው ቶሎ የኤክስፕሬስ ቢዝነስ እንደመሆኑ እቃዎች መጥተው ኖርማሊ ከአሊኤክስፕሬስ ከሚታዘዝበት እና ዴሊቨርድ ከሚቀርብበት ጊዜ ባነሰ ጊዜ ሙሉ ቀረጡን አስከፍለን እቃውን አዘን የምናስረክብበትን ሁኔታ ነው እየሰራን ያለ ነው እና ዋጋውም ኖርማሊ ቀጥታ ድሮ ደንበኞች አዘው የአሊኤክስፕሬስ የሚገዙ የሚያጋጠማቸው እሾች ነበሩ። ምክንያቱም ፕሮፐርሊ ዲክሌርድ ሆኖ ስለማይመጣ እቃው
የሚከፍሉት ግብር እንደው ብዙ ጊዜ ግብር ሲገባ እቃውን የመተው ቀረጡ ከፍተኛ ነው የሚሆነው። ምክንያቱም እነዚህ የተለያዩ አይተሞች ዶኪመንት ከሌላቸው 2-3 እጥፍ አይነት ቀረጥ ቅጣቶች ያስከትላሉና ብዙም ብር ኮስት ያደርጋቸው ነበረ። ያዩት ኦንላይን ያዩት ፕራይስ ይመስላቸው ነበረ እዚህ አዲስ አበባ ድረስ ወይም ዴሊቨርድ ቢሆንበት፣ ግን ከገባ በኋላ ብዙ ኮስት እያደረጋቸው ነበር። ያንንም ለማስቀረት የሚችል እና ፓብሊሽድ የሆነ ዋጋ ቀጥታ የሚገዙበት ዋጋ እንደሆነ ነው። ምንም የማይጠበቅ አይነት የውጭ ዲፈረንስ አያመጣም። ስለዚህ ይሄ ትልቅ እኛ ስለምንሰራው ያንን እድል ደንበኞች ያገኝ ካስተምሱን ጨምረን ፊክስ አድርገን ክሊራንሱን ሁሉንም ስለሆነ ኤክስፔሪየንሱም ይለያል። ምክንያቱም ምናልባት እቃው ከመጣ በኋላ ወደ ቀረጥ ለማስወጣት ያ ሰው መሯሯጥ ራሱ ይኖሩበታል። ያው ብዙ ገንዘብ፣ ትራንስፖርት፣ ጊዜ ያጠፋል እና እነዚህ መጠነኛ የሆኑ እቃዎች እንደገና ደግሞ ብዙ ቀረጥ ይከፍልናል። አሁን ሊስት የሚገዛውን እቃ በትክክለኛ እጁ ላይ የሚገባበትን ዋጋ አውቆ በቴሌብር ወይም ደግሞ በባንክ ካርዱ ወይም ፔሳ ከፍሎ መግዛት የሚችልበት እድል አለው ማለት ነው። አሁን እንደዚህ እንደምናወራው አሊባባን ኢትዮጵያ ውስጥ ማምጣት ቀላል ነበር ማርክ? ቢገርብህ ያው ዋናው ጊዜ ወስዷል አይደል? ጊዜም ወስዷል። ግን እውነቱን ለመናገር ይሰራል ወይ የሚል ጥያቄ ነበረ። ምክንያቱም አማዞን መጥቶ ውስጥ ይከፍታል ወይ ሌላ አሊባባ ብትል ብዙ ጥያቄ ሊያስነሳብህ ይችላል። ግን ይህን እንግዲህ ለማምጣት ከኮቪድ በፊት የእኛም ድርጅት ወይ ያገኘሁት የትምህርት እድል ነበረ። አሊባባ መሪ የሆኑት ጃክማ ጠቅላይ ሚኒስትራችን ተጋብዘው እዚህ ከመጡ በኋላ ለተወሰነ ቢዝነሶች የትምህርት እድል የማግኘት እድል ነበረ እና ያም ኦንላይን በማስገባት የሚወዳደር ነበር። ወደ 67 ድርጅቶች ይመስለኛል የዛን ጊዜ ተመርጠው ነበረ። አንደኛው የኛ ድርጅት ነበር እና ትሬኒንጉ ኦንላይን ነበር እና ግን በጣም ጥሩ የትሬኒንግ ነበረ። ያ ኦልሞስት ኮቪድ የመጣበት ወቅትም ነበረ እና ከዛ ደግሞ ድርጅቶች ውስጥ ወደ 8-9 የሚሆኑ ተመርጠው ሃንዙ የአሊባባ ሴንተር ትሬኒንግ እንደገና ሃንድሶን ትሬኒንግ ለማግኘት እድል ነበረ። ሄዳችሁ? አዎ፣ ግን የሄድነው ከአመታት በኋላ ነው። ኮቪድ ገባና ነገሩን አቋረጠው። የዛሬ 2 ዓመት ይህ ትሬኒንግ እንደገና መጣ። ትራቭል ባንም ነበር። አዎ፣ ቻይናም ዘግቶ ነበረ። ምንም የመሄድ እድል አልነበረም። ግን ኮሚኒኬሽኑ ነበረ። በጣም ባይሆን እዚህ በነበርኩበት ጊዜ በዛ መሀል አንዳንድ በተለይ ጥሩ እንትኖች አየር መንገድ የሰራው የኢኮመርስ ሀብ እነዚህ የተመረቁበት እና እንቅስቃሴ ነበር ሀገራችን ላይ። በኋላ ግን የዚህ አሊኤክስፕሬስ እና አሊባባ ትሬኒንጉን ለመቀጠል እንደሚፈልጉ እና 9-10 የሚሆኑ ድርጅቶችን እንደመረጡ ለዛ ቻይና ወስደው ለማሰልጠን እና ከዛ ውስጥም እኔና ድርጅቴ ተመርጠን ነበር። ለመሄድ ቻልን። ያ እውነቱን ለመናገር አይን የከፈተልን እሱም ይቻላል እውነትም እንደዚህ አይነት ትልቅ ድርጅት ጋር አብሮ መስራት። እንደገና ደግሞ እውነትም ኢኮመርስ ለአንድ ሀገር ምንም አማራጭ የሌለው መፍትሄ ነው ለማደግ፣ ብዙ ህብረተሰቡንም ከድህነት ለማውጣት፣ ስራ ለመፍጠር እና ብዙ ክልሎችን ያሉ ያልታዩ ቨልነራብል የምንላቸው ዜጎቻችንን መለወጥ የምንችልበት ቴክኖሎጂ ነው እና ይሄ በዲጂታል ኢኮኖሚ እውነቱን ለመናገር አሁን መንግስትም ከ2025 ብሎ ያወጡት እንትን ነበር የዲጂታል ስትራቴጂ። አሁን ወደ 2030 ደግሞ ሞር ይህንን በማጠናከር እና ክላሪቲ ባለው መንገድ ለመስራት ትልቅ ዝግጅት አለ። ይህም ትልቅ ጅማሬ ነው ብዬ አምናለሁኝ። ቻይና ይህንን በሄድንበት ጊዜ ያየ ነው ይሄ ነው እና የሰው
የሚገዛው የሚሸጠው እውነቱን ለመናገር ሱቅ የሚባለው ኮንሴፕት እየቀረ የሚመስልበት ሁኔታ ነው። በኦንላይን ያላቸው እንቅስቃሴ እና ለማንም ነው ደግሞ ይሄ ከትልቅ መኪና ከሚሸጠው እስከ ገበሬዎች ምርታቸውን አምርተው ከሚሸጡበት ቦታ ላይ ድረስ ሄደን አይተናል። እና የነዛ ገበሬዎች ህይወት ከድሮ ከነበራቸው ከትንሽ ገቢና እለት ከእለት ኑሮ ወደ ሚሊዮነርነት የተለወጡበት ሁኔታ አለ። በኦንላይን ኢኮመርስ ስራ አሊባባ እንደውም ስራ ሲጀምር መጀመሪያ ጃክማ የሄደበት እንደ ባይኑ ቪሌጅ የሚባል አለ። እዛ ይዘውን ሄደው እንደ ኦቾሎኒ ወይ ቦልናት ብትባል ሎዛ አምራች ናቸው። እድሜያቸው በጣም ትልቅ እድሜ ያላቸው ሰዎች ናቸው የሚያመርቱት። እንጃ 60-70 ዓመት 8-7 የሚሆኑ ሰዎች ናቸው። እዛም እንትኑን ሎዛውን የሚቆላበት እናንተን የሚለይበት የሚፈለፍልበት አለ። እውነቱን ለመናገር የዚህን ሾሩም ምናልባት 4-5 እጥፍ የሚያክል እንደ ዌርሃውስ ነገር ውስጥ ነው የሚሰራው እና እዛ ሳዩን ጥሩ ምርት አለው ብለው 800 አካባቢ ሰዎች የሚኖሩበት የአዛውንቶችና አረጋውያን ሰፈር የሚመስል ነው። ግን በጣም ሀብት አለው። ሁሉም ሰው ፎቅ አለው ሳይምና እንዴት ነው ምንድን ነው ያለው ትንሽ ልጆች የሚባል ነገር የለም። እና እዚህ ቦታ ወስደውን ምርቱን አሳዩ። እንደውም በገዛን አንዳንድ የሚሸጡትን እና ፊት ለፊቱ አምራቹ ፋብሪካ የባለቤቱ ብራንድ ኒው ሬንጅ ሮቨር ቆሟል። ጠየኩት የማን ነው ይሄ መኪና ስለው የባለቤቴ ነው አለኝ። እንግዲህ አጠብቅም አርሶ አደሮች ናቸው። ሁለት እድሜያቸው የገፋ ነው። ገጠርም ነው እና ብዙም በቃ ልጆቻቸው ወደ ውጭ ይወጣሉና ልጆች የለውም በዚህ እድሜ ስለው አሜሪካን ነው ማስተምራቸው አለ። አዎ እያስተማረ ነው። እንግዲህ የገበሬ ነው፣ አዛውንት ነው። ምን ያህል ብር ነው እንደው የምትሸጠው ብዬ እንደው ጠየቅኩት። አሁን እንግዲህ ዘንድ ኮቪድ መጥቶ ትንሽ ያገገምን ነው። 1.5 ቢሊዮን ዶላር የሚያክል ኢኩቫለንት በቻይና ዩዋን ሸጧል እና ዘንድሮ እጥፍ አደርገዋለሁ ነው ያለው። እና ይህን ነው ከዛ ሀገር የሚታወቀው በዚህ ለውዝ ምርት ነው። እዚህ ፕሮሰስ ያደርጋሉ። ትንሽ ባክያርድ ትንሽ እንደሰዋራቸው ላይ ነው። አሻሻጡ ግን ምንድነው የተደረገው? ያ ክልል እንበለው እንደ ወረዳ እንደ አይቲ ቢሮ ነው ያላቸው። እነዚህ ኮምፒውተር በደንብ መጠቀምም አይችሉም። ትልቅ እድሜ ያላቸው ሰዎች ናቸውና የሚሸጡት እቃቸውን ዲስፕሌይ አድርገው በቪዲዮ ማርኬቲንግ ነው እና ያንን የሚሰሩበት እዚህ እንደምታየው አንዱም አምጥተናል መብራትና የቀረጻ ማይክሮፎኖች አሏቸው። በራቸውን ዘግተው ይሄ ነው ቃይ ይላሉ። አሲስታንስ እርዳታ ያገኛሉ። ዋጋቸው ይገባል እና በቀን ከ3000 ፓኬጅ በላይ ምርት ከዛ አካባቢ ይወጣል እና ኔሽን ዋይድ ነው እንግዲህ ቻይና በሙሉ ያዳርሳሉ። በፊት ይህ እድል አልነበራቸው። ስለዚህ ሌላ እዛ ቢረከባለ ለከተማ ላለ ተረካቢ ያስረከባ ያለ ሌላ ይሸጣል። ትልቁን ትርፍ የሚወስደው ሌላ ነው። አሁን ይህ ሰው ቀጥታ ለሚበላው ሰው ለኤንድ ዩዘር ነው የሚሸጡት እና ይህንን ምርት በጠቀም ቻሉ ወደ ሚሊዮኖች የሚሰሩትና ይሄ እኛም ሀገር ሊሰራ ይችላል። ከዛም የተሻለ ምርቶች ነው። ቅድም ያለውን ኮንሰፕት ያመጣችሁት ድራይቭ ያደረጋቸው እሱ በጣም ትልቅ ድራይቨር አምራቾችም እንዲገቡ እንደዚህ እንዲሆኑ በጣም ምክንያቱም በተለይ ወገንን እና ህብረተሰቡን ኢምፓክት የሚያደርግ ስራ መስራት በጣም ትልቅ እርካታ አለው። ይቆጫል እንጂ ደግሞ አሁን ይደዛ ሆነ አርሶ አደር ቦቾሎኒ እንግዲህ ስኛ ቡና አለን ስንት አይነት ምርት የቅባት እህሎች ኑሮን 1.5 ሚሊዮን ዶላር። ይሄ እንግዲህ ማየት የምትችለው ለግሎባል ማርኬት ደግሞ የዳያስፖራው ማርኬቱ እዚህም ያለውና እነዚህ አምራቾች አንድ ይበረታታሉ፣ እያደጉ ይመጣሉ እና ገበያ ነው ችግራቸው እንዴት እንደሚሸጡ ከዛ ደግሞ ብድር ምክንያቱም አይታወቁም። አሁን ትልቁ ችግር በካሽ ነው የሚሰሩት። አሁን በዲጂታል ስርዓት ውስጥ ሲገቡ ምን እንደሚሸጡ ምን ያህል እንደሚሸጡ
ወደ ክሬዲት ስኮሪንግ የሚባለው የምርት አምራችነታቸውና ምርታማነታቸው ይታወቃል፣ ገበያቸው ይታወቃል። ስለዚህ ባንኮች ሮጠው እነዚህን ሰዎች እንደውም እባካችሁ እናበድራችሁ የሚል ጥያቄ ሊያደርጉላቸው ይችላሉ የሚል እምነት አለ። ምክንያቱም አሁን የሚበደረው ከፖፑሌሽኑ ከህዝባችን በጣም ትንሽ እና ህዝብ ነው። 1 ሚሊዮን ይስሞላል። 1 ሚሊዮን አይሞላም። 10% ባንኮች ጋር ብዙ በሌሎች ቴክኖሎጂ የምንሰራው ነገር ስላለ በተለይ የብድር ማኔጅመንት ሲስተም ላይ ስንሰራ ያየውታል። በጣም ትንሹ ህብረተሰብ ነው ብድርም የሚያገኘው ብርም ሴቭ የሚያደርገው ባንክ ላይ። ስለዚህ በጣም ብዙ ሰፊ የሆነው 80% ፕላስ የሚሆነው ከዚህ ፋይናንሻል ኤኮሲስተም ወይ ስርዓቱ ውጭ በካሽ የሚገበያይበት ሁኔታ ነው ያለው። እዚህ ይሄ ኦብቪየስሊ አሁን በነቱት የዲጂታል ዋሌት ማይክሮ ሌንዲንግ እና ሌሎች እየተስተካከለ ነው። ግን ስር ነቀል የሆነ ለውጥ ገና ነን እንደ ሌሎች ጎረቤት ላሉ ሀገሮች ጋር ስንወዳደር እና ያ ደግሞ እነዚህ ክፍለ ሀገር ያሉትን ሪጅን ላይ ያሉትን ሰዎች አምራቾች እየጎዳ ነው። ምክንያቱም ጎበዙ አምራች ባንክ አያውቀውም፣ ባንክ ውስጥ ትራንዛክት ስለማያደርግ እና ይሄ ነገር ሲፈጠር ወደ ዲጂታል ማዕቀፍ ሲገባ ይታወቃል። ሲስተሙ ራሱ ቬት አድርጎ ይሄ ለብድር ኳሊፋይ ሊያደርግ ይችላል ሊለው ይችላል። እዚህ ብዙ ጥቅሞችን ማግኘት ይችላል። ያ ወይ ታገኛለች ያቺ አምራች። የመጀመሪያው ጥያቄ እኮ ቀላል ነበር ወይ አሊባባ ወደ ኢትዮጵያ ማምጣት ነው? ልክ ቻሌንጅ አልነበረውም? እውነት ነው። እንደ አንድ ቻሌንጅ ለማንሳት ከዛ ከቀጠልን በኋላ ቻይና ሄድን። ከቻይና እነዚህ ነገሮች አይተን ዲስከሽን ነው ንግግር ጀመርን ከአፍሪካ ሊዱ ጋር ከአሊኤክስፕሬስ። ያንን ንግግር ከሄድን በኋላ እንዲመጡ ወይም በተለይ አንዳንድ ያለውን የሀገራችን ኦፖርቹኒቲ በህዝብ ብዛታችን ደግሞ የዲጂታል ስትራቴጂውንም በማሳየት ለምን እዚህ ገበያ ላይ አትሰሩም የሚል ጥያቄ አቀረብን። እዛ እየነበርን የሚሰሩ ይመስለን ነበረ፣ ግን ምንም አይነት የስራ ሂደት እንደሌላቸው። ምክንያቱም ያነሱት ስትራክቸራችን ለኢኮመርስ ዝግጁ ላይሆን እንደሚችል እንዳላቸው አስተሳሰብ፣ ለዛ ነው ወደ ኢትዮጵያ ያልገባ ነው። ግን ቢዝነሶች ኬንያ፣ ናይጄሪያ እንዳላቸው ነው ይገባናል። ያለው ሁኔታ እነሱ ጋር ያለውን ነገር ሬፕሊኬት አድርጎ አሁን ኬንያ፣ ናይጄሪያ ከረንሲያቸው ፍላክቹዌት ቢያደርግም ግን ሰው ዶላር እንደፈለገ አግኝቶ ከባንኩ መግዛት ይችላል። ያ እኛ ሀገር የለም። ስለዚህ ይህንን እነሱ ሬዲ ላይሆን ይችላል። የካስተምስ ብሎ ያነሷቸው ነገሮች ነበሩ። መንገዶች ሊኖሩ እንደሚችል በመነጋገር በኋላ በተለይ ከተመለስ በኋላ እኔም ከተመለስኩ በኋላ እድሎቹን ለማሳየት ሞከረ እና አንድ የጠየቁት ነገር የዚህ ሾሩሙን በነሱ ስታንዳርድ መክፈት እንደምንችል ተግባባን፣ እኛም ተስማማን። ሌላው የነሱን ሲስተም እዚህ ቀጥታ ሬፕሊኬት ማድረግ በተለያየ ክፍያ ስርዓቱም የዴሊቨሪም ሎጂስቲክም በመሳሰሉት እና ደግሞም የኛ ሀገር እቃዎች በቀጥታ እዛ ላይ እንዲሸጡ መጀመሪያ ላይ ያ ፕላን እንደማይኖር፣ በቀጣይ ግን ያን መስራት እና እንደሚቻል በቃል ነግረውናል። ግን ያንን ሴታፕ ከዴዋ እንደመጀመር እኛ በእነሱ እገዛ የተለያየ ከዴቨሎፕመንት ቲማቸው ጋር መነጋገር ሀሳቦችን እንዴት እንደሚሰሩ በማድረግ አሁን ገበያ ኤክስፕሬስ እና አሊኤክስፕሬስ የሚለውን ሎካሊ ለእኛ ሀገር አምራች እና ገዢዎች የሚሆን ሴታፕ አደረግን። ይሄ ትልቅ ቻሌንጅ እና ጊዜ ወስዷል። ሌላው ደግሞ እንዴት ነው አፕሊኬሽኑን መስራት እንደውም ቀላሉ ፓርት ነው። ግን እንዴት አድርገን ቀጣይ እንዲሆን ማድረግ እንችላለን። ስለዚህ ለትምህርት አሰጣጥ የሚሆን አንድ ትልቁ መታመን አለበት። ለመታመን አሊኤክስፕሬስም መጥቶ ይህንን የኛን ሽርክና በትልቁ አናውንስ ማድረግ እንደሚያስፈልግ ተግባባን። እዛ ላይ እንደምንተጋገዝ ትረስት ዴቨሎፕ ማድረግ እንዳለብን አንድ እነሱም እኛም አውቀን
በዛ ሄደናል። ሁለተኛ ደግሞ የፔመንት ኢንቴግሬሽን በኢትዮጵያ ብር መቀበል እንዳለብንና ያንን ሌሎች ኢንተርናሽናል ሲሆን ከባንክ ስርዓት ጋር መቀናጀት እንዳለብን ማወቅ ነበረብን። ይሄ የተዘጋጀው ፕላትፎርም ያንን የሚያማክል ከባንኮች ጋር መተሳሰር የምንችልበትን ስፔሻሊ ከዲጂታል ዋሌቶች ጋር ከቴሌ ብር እነሱ ጋር እንዲሁ በጣም ትልቅ ትብብር ነው ያገኘነው። ትልቅ ቲም ነበር የመደቡልን። አሁንም እንዲሁ ኤምፔሳም እና ኢትስዊች በዚሁ እነዚህም 3 ኤንቲቲዎች ማመስገን እፈልጋለሁ። ያ አንድ ትልቅ ራሱን የቻለ ሂደት ነበረ፣ አንድ ቻሌንጅም ነበረው። በሶስተኛ ደረጃ እንግዲህ ሎጂስቲክስ ነው በጣም ትልቁ። የሎጂስቲክስ ሂደቱ እንዴት መሆን ይችላል የሚለው እዛም ላይ ቅድም እንዳነሳሁት አሁን አናውንስ እንደምናደርገው ልክ ምርቃቱ ቀን በተለየ አይነት አገልግሎት ዋጋ እና የሰርቪስ ሌቭል ወይ አገልግሎት ግሎባሊ እቃዎቻችንን የዛን ሀገር ምርቶች የምንልክበት ከውጭም ደግሞ ከአሊኤክስፕሬስ የሚመጡት እቃ የተለየ የፍሬት ወይም የትራንስፖርት ዋጋ ይዘው እንዲመጡ ይህም ስራ መሰራት ነበረበት። ለዚህ ጊዜ ፈጅቷል። ሽርክናውን እስክንፈጽም ድረስ ፊትም ባክን ፎርዝ መሄድ ነበረብን። ይህን እንግዲህ አንደኛው ነው። እንግዲህ የመጨረሻው ስልጠናው ላይ በተያያዘ በተለይ አሊባባ አንድ እኛም የሰለጠንበት ከሌሎች ኢትዮጵያውያኖች ቢዝነሶችም የኔትፕሬኒውር የሚል ፕሮግራም ነበረ። እሱ እንደ አንድ መስመር ኢትዮጵያ ላይ ስልጠናው እንዲሰጥ በአሊባባ እና በአሊኤክስፕሬስ እገዛ ማለት ነው። ይሄ ተሳክቶ እንደውም አንድ የስልጠና ማዕከልም ሽርክና ሴት ተደርጎ ባለፈው ሳምንት እንደውም ትልቅ ከቻይና የመጣ ዴሊጌሽን ነበረ። ይህ ኮመርስ እንደው ምክትል ሚኒስትር ዴታ በሚባል ሌቭል ያሉ ሰው መጥተው ወደ 30 የሚሆኑ እንደዚህ ንግድና ስኪል ዴቨሎፕመንት ተመርቀዋል። እነዚህ እንግዲህ ሌሎችም እንደሚያስተምሩበት ሁኔታ ይፈጠራል። አሁን በዛ ውስጥም እኛም ለሌሎች ደንበኞቻችን ለሚሸጡ ሰዎች እነዚህን ስኪሎች ይህንን ኦፖርቹኒቲ እየተጠቀምን ስልጠና መስጠት ነው። እነዚህ 4 በተለይ ኮር ስትራክቸሮችን አድሬስ ማድረግ ችለናል። ባይ ዘ ዌይ ለኢኮመርስ ወሳኝ የሆኑ መስመሮች ናቸው። እንግዲህ በኋላ ላይ ስንከፍትም የነበሩን ቻሌንጆች ነበሩ። አሁን እዚህ በሙሉ የምታያቸው በብዙ ሺህ ዶላር ምንዛሬ የሚያወጡ የኤሌክትሮኒክስ እና ቁሶች በሙሉ በነፃ ነው። አሊባባ እና አሊኤክስፕሬስ የዚህ ሾሩሙን መከፈትና ስኬቱን ለማሳየትም ዓለም አቀፍ ኒውስ ሚዲያቸው ላይ ነው ያደርጉትና እቃዎች ልከውልን እኛ ደግሞ ያው ከረጡን ከፍለን ለማውጣትና ዲስፕሌይ የማድረግ ተስማማንበት ነበር። እቃዎቹ ሲመጡ ያው የተከፈሉ ቀረጦች ከእቃው 3-4 እጥፍ የሚበልጡ እና ያንን ጨርሶ አውጥቶ ለዲስፕሌይ ለማድረግ ከፍተኛ አይነት ፋይናንሻል የሆነ እንደ ኪሳራ ልትለው ትችላለህ። ምክንያቱም ቶሎ መከፈት ስለነበረበት ያንን ሚት ለማድረግ ቀጥታ የተረከብንበት የላኩልን ነበር። እነሱ ግን እዚህ ላይ ሩክ ላይ ከፍተኛ ውጪ ያስወጣን ነበር። ይሄ እንደ አንድ ቻሌንጅ ነው፣ ግን ተምረንበት ቀጣይ ነገሮች የሚመጡበት ሁኔታ አሁን ባለው በቻናሉ መስመሩን ጠብቆ መጣበት ሁኔታ ለማድረግ ሰርተናል። ይሄንን አድርገን ልክ እንዳሉት ስካይላይን ትልቅ ኢቨንት ነበረ። መጥተው ምርቃቱን የኛን ፓርትነርሺፕ ሽርክናችንንም በትልቁ ሚዲያ አናውንስ አድርገው ሄደዋል። ከዛ በኋላ እንግዲህ ደግሞ እቃዎች እንዴት ይገባሉ የሚለውን በብዙ እገዛ አሁን በሚቀጥለው ወር መጀመሪያ ከገበያ ኤክስፕሬስ .com ላይ ያዘዙ ደንበኞች እቃቸውን የሚረከቡበት ሁኔታ አለ። ስራው ጀምሯል እና እዚህም ቢሮ መጥተው ፕሮግራም ሰርተው ነበረ እና ጥሩ ነው። እጅ ለእጅ ተያይዘን እንግዲህ የሄድንበት ሁኔታ አለ። አሁን በአሊኤክስፕሬስ ብራንድ ላይ በተለይ ተመርኩዘን ዓለም አቀፍ የሆነ የታመነ ብራንድ ስለሆነ እኛም ሀገራችን ፕሮዳክት እዛ ላይ ማስተዋወቅ መቻል አይ ቲንክ ትልቅ ውጤታማ ነገር ይፈጥራል ብዬ አምናለሁ። በጣም አንዱ እንግዲህ ሀገራችን ሪፎርም የመጣው ባንክና ኢንሹራንስን መክፈት በሆልሴል እና በጅምላ ንግድና በችርቻሮም የውጭ ነጋዴዎች እንዲገቡ ማድረግ ቴሌኮም ኢንዱስትሪውን
ክፍት ማድረግ አለ። ከዛ አንዱ የኦንላይን የኢኮሜርስ አንተ የምትለው መጋበዝ ነው። የዛ ኦፕን አፕ አካል ነው ማለት እችላለሁ እናንተ አሊባባ ማምጣት? አዎ የፖሊሲ ለውጡ አካል ነው። ፖሊሲ ለውጡ ብዙ እገዛ አድርጓል። ለምሳሌ እነዚህ አሁን ዛሬም ራሱ ከሌላ ከኤሮፕ የመጡ እንግዶች ስለ ኢኮመርስ ስላለው ኦፖርቹኒቲ የሚጠይቁን ሁኔታ ነበረ። ልክ ነው፣ ፖሊሲያችን ጥሩ ነው። አሁን በተለይ 2030 ደግሞ የዲጂታል ስትራቴጂው እንደገና ደግሞ ይሄ የናሽናል ፔመንት ሲስተሙ በብሔራዊ ባንክ የተለቀቀ ያለው እሱም ትልቅ ማበረታቻ ነው። አሁን እነዛ ቶሎ ወደ አፈጻጸም ወርደው ሲሄዱ ደግሞ በተለይ አንዳንድ በኮንሱመር ፕሮቴክሽን ኦንላይን ሲሸጥ በሪፋንድ በሪተርን ላይ የሚኖሩ የሌጋል ፍሬምወርክ ኢንቮይሲንግ ዙሪያ ያሉ የደንበኛ የሻጩ መብቶችን በደንብ ክሊር የሚያደርግ የሌጋል ፍሬምወርክ መሰራት አለበት። ይሄ ገና በሂደት ያለ ሁኔታ ነው። የተወሰነው ምናልባት የዲጂታል ስትራቴጂ አድሬስ ላይ ያደረገው ይችል ይሆናል። ሌላው ሁሉንም ኢንክሉሲቭ የሚያደርግ የዲጂታል ኢኮኖሚ ደግሞ ሆነ ዲጂታል ፖሊሲ 2030 በተለይ እነዚህ አነስተኛ አምራቾች በዲጂታል ኢኮሲስተም ውስጥ የሚካተቱበትን ኢንክሉሲቭ የሆነ የዲጂታል ኢኮኖሚ በደንብ ይገፋል ያለው እና ያ ትልቅ ለኢኮመርሱም ድጋፍ የሚሰጥበት ሁኔታ አለ። ከሌሎች ሀገር ጋር በተያያዘ ግን ገና ነው የኢኮመርስ ፖሊሲያችን ገና ነው። ፕላስ ገዢዎች አሁን እንደ ሶሻል ሚዲያ ላይ በጣም ዜጎቻችን ህብረተሰቡ በጣም ይጠቀማል። ግን ወደ ኢኮመርስ ሳይት ገብቶ የመግዛት የማመን ሁኔታ ገና ዴቨሎፕ እያደረገ ያለበት ሁኔታ ነው። ምክንያቱም ከፍዬ ብር ቃይንስ ባላገኝ ያለውም ኤክስፒሪየንስ የኢንፎርማል የሆነ ነው እና እንደውም አንዳንዴ ብዙ ጊዜ የምናየው ቴሌግራም ላይ ዋትሳፕ ወይ በተለይ ቴሌግራም እና ፌስቡክ ማርኬቲንግ ላይ የሚሸጡ ነገሮች ናቸው። አንዳንዴ ደንበኞች ሲጭበረበሩ በብዛት ይገኛሉ። እቃው አቅራቢው አይጠየቅም። በትክክለኛው ፕላትና ደረሰኝም አቅርቦ የሚሸጡ አይደሉም። እነዚህ ነገሮች አሁን መንግስት በትክክሉ መስመር ካስያዘው እና እገዛ በፖሊሲም ከደገፈው አይ ቲንክ ከሁሉም እዚህኛ ሪጅን በተለይ ኢስት አፍሪካ ላይ ካሉት የኢኮመርስ ገበያው በጣም ትልቅ ይሆናል የሚል እምነት አለ። እንመለስበታለን። ስለ አሊባባም ስለ ገበያ ኤክስፕረስም ስለ አሊ ኤክስፕረስም ስለ ኤምኬቲዋይ ማነሳቸው ነገሮች አሉ።